እንኳንም ሞተ። ነፃነት ወርቅነህ እንኳንም ሞተ። ስለሞትም ያወጃችሁ አላችሁ፣ የቀብሩን ቦታ አልተናገራችሁም። እኔ የምለው እስኪ ንገሩኝ፣ ስንት ሰብስክራይብ፣ ስንት ላይክ፣ ስንት ፎሎወር ነው ያገኛችሁ? ማለት እኔ ምን እንደምናገር አላውቅም። እስኪ ለማንኛውም ይህንን ቪዲዮ አይተን እንመለስ። ታሟል ሲባል ሞተ፣ ሞቷል ሲባል ተቀበረ፣ ተቀበረ ሲባል ተነሳ። እነዚህ ወሬዎች ትንሽ ያስቸግራሉ። እኔ እዚህ ሳገለግላችሁ እኔ ነኝ፣ ለቤተሰቡ ግን ደግሞ በጣም አስፈላጊ ሰው ነኝ። ይኸው ስለታችሁ ሰመረ። እናም እንኳን ደስ አላችሁ፣ እንኳን ደስ አላችሁ። እውነት ለመናገር በሱ ፊልሞች ስንቶቻችን ስቀናል፣ ስንቶቻችን ተምረናል፣ ስንቶቻችን ተደስተናል። እና እንዲሞት መመኘት ልክ ነበር? በእርግጥ ሰው የሚሞተው በፈጣሪ ፍቃድ እንጂ እኛ ባል ነው አይደለም። ግን ከዛሬ ስንት ሳምንት በፊት ነፃነት ታመመ ተብሎ ነፃነት ሞተ ብላችሁ ዜና ሰራችሁ። እኔ ያኔ ማለት በጣም ነበር የደነገጥኩ። እኔ ነፃነትን እንጃ ወደዋለሁ፣ አከብረዋለሁ። በሱ ቀልድ ዘና ብያለሁ፣ ተምሬያለሁ፣ ተዝናንቻለሁ። በቃ ፊልሙ ሁሉ ፊልም በቃ አለ አይደል ፊልም የሚመስል የሆነ ምን ልበል። ከዛ ታመመ ተባለና ሞተ ምናምን ብላችሁ ቪዲዮ ሰራችሁ። ይኸው ሚዲያ ላይ ወጥቶ መልእክት አስተላለፈ። ዛሬ ግን ይኸው ሞተላችሁ፣ ሞተላችሁ ስትመኙ የሱን ሞት እያንዳንዱ የሱ ብቻ አይደለም ጠቅላላ ታዋቂ የተባሉትን ሰዎች ትንሽ ዝና ያለባቸውን ሰዎች እየፈለጋችሁ እያደናችሁ ሞታቸውን እየደገሳችሁ ለ74 ሳንቲም ለቲክቶክ እና ለዩቱብ 74 ሳንቲም። በነገራችን ላይ ይሄን ቪዲዮ ሰራ 74 ሳንቲም አላገኝ። እኔ ያለው ነገር ስለተወሳሰበብኝ ባለፈው ሞተ ተብሎ ስለታመመ ብቻ ሞተ ተብሎ ዜና ተሰርቶ አሁን ሲሞት ትዝ ስላለኝ ነው እንጂ እኔ እዚህ 74 ሳንቲም አላገኝም። ምክንያቱም ትልቅ ሚዲያ አይደለም፣ ሞኔታይዝ እንኳን አልሆነም፣ ገና አዲስ ቻናል። ግን የሆነ ስለተሰማኝ ነው። ማለት ወዴት እየሄድን ነው? እስኪ ልጠይቃችሁ፣ ሞተ ስለታመመ ብቻ የሆነን ሰው ዝናውን ተጠቅማችሁ ሳንቲም 74 ሳንቲም ለመቃረም የምትመኙ የምትጥሩ ሰዎች፣ ሳይሞት ሞተ ብላችሁ ዜና የምትሰሩ ሰዎች፣ ላይክ ሰብስክራይብ ለማግኘት አሁን ሞተ፣ እስኪ ሞተ ስንት ብር ነው የሸቀላችሁ? ስንት ብር? ስንት 74 ሳንቲም በቲክቶክ በዩቱብ ምን ያህል ነው የሸቀላችሁ? ስንት ላይክ አመጣችሁ? ስንት ሰብስክራይብ አመጣችሁ? እስኪ ንገሩኝ። የነፃነት ወርቅነህ የነፃነት በህይወት መኖር ለልጆቹ፣ ለሚስቱ፣ ለቤተሰቦቹ ከሚያስፈልገው በላይ እውነት በሱ ሞት የሚመጣ 74 ሳንቲም ለእናንተ የእውነት ያስፈልጋል ማለት ነው? ከቤተሰቦቹ፣ ከልጆቹ፣ ከሚስቱ በላይ እንደዛ ከሆነ የእውነት እንኳን ደስ አላችሁ፣ ሞተላችሁ፣ እንኳን ደስ አላችሁ። ግን ምን አይነት አእምሮ ምን አይነት አስተሳሰብ ይዛችሁ እንደሆነ አላቅም። የሰውን እንትን በሰው ሞት መሸቀል፣ በሰው ዝና፣ በሰው ሞት፣ በሰው ጉዳት፣ በሰው እንቅፋት መሸቀል የምትፈልጉ ቆይ እንባችሁ እንዴት ነው የሚመጣው?
ሞተ። ወይኔ ካሜራ ደቀናችሁ እንደዚህ ሰልፊ ፎቶ ካሜራ ይዛችሁ ወይኔ ነፍስ ይማር ደህና ሰው አጣን፣ በቃ ተጎዳን፣ እንደዚህ ሆነ አይደለ? ሲመስለኝ ቀድሞ ሰው ዘገበብን፣ የኛ ገቢ ሊያንስ ነው፣ ብዙ ተከታይ ሳናገኝ ተቀደምን እያላችሁ ነው አይደል የምታለቅሱት? አላቅም ብቻ ምን እንደምን ብዙዎቻችን ቆም ብለን ብናስብ ብንረጋጋ የሚጠቅመንና የሚጎዳንን ብናውቅ ከባህላችን አፈንግጠን ባንወጣ ከባህላችን አይደለም ሰውነት ከሰውነት ባንወጣ እንዴ በጣም ከእንስሳ ወረድን። የሆነን ሰው ዝና ተጠቅሞ በሆነ ሰው ሞት በሆነ ሰው እንቅፋት ላይ ለመፈመስ ላይክ ለማግኘት ገንዘብ ለመቃረብ ይህን ያህል መሮጥ ጥሩ አይደለም። ቆም ብለን ብናስብ ሰው ብንሸት፣ በተለይ ሚዲያ ላይ ያለን ሰዎች ነውና ብዙ ስህተት እየሰራን ያለ ነው። ቆም ብለን ብናስብ በርግጥ ማንም ስለጮኸ ማንም አይሞትም፣ ማንም እንትን ስላለ ማንም አይሆንም። ሁሉም በፈጣሪ ፍቃድ የሚሆነው ሁላችንም ወደዛው ነን፣ እንሞታለን። ግን ደግሞ ለጊዜውም ቢሆን በህይወት ያለን ሰው ሞተ ብሎ ማሟረት መመኘት ከሰውነት ተራ ወጠን ረክሰን ወድቀን ቆሻሻ ውስጥ ተዘፍቀን ስንታይ በጣም ያሳፍራል። በጣም ያሳፍራል። እና ማለት ለማንኛውም ካስቀየምኳችሁ ይቅርታ። እንደዛ አይነት የምትሰሩ ሰዎችም ስርዓት ብትይዙ ሰው የሚሸት ነገር ቢኖራችሁ ጥሩ ነው። ይህን መልእክት ለማስተላለፍ ብቻ ነው ዛሬ ስሜታዊ ሁኝ የመጣሁት። ምክንያቱም በሱ ብቻ አይደለም እሱን ተመኝተው ስለሞተ ነው እንጂ አሁን በህይወት ያሉ ሰዎች ብዙዎች አርቲስቶችን እኮ ገላችኋል። ብዙ ሰዎች በቃ ሆን ብላችሁ ትንሽ ታዋቂ ከሆነ ያ ሰው ሞተ፣ ያ ሰው ታሰረ፣ ያ ሰው እንደዚህ ሆነ፣ ይህን ያህል ክፉ ሰራ፣ በጎ ነገር ሲሰራ ትንሽ እንኳን እንትን አትሉ። መጥፎ ስራ ከሰራ ግን ያው ከዚህ በላይ ምንም ምለው ነገር የለኝም። እኔ ምለው አሁንም ቅድምም ሰው እንሽተት ነው። ሰው እንሽተት እና ደግሞ የነፂ ቤተሰቦች አድናቂዎቹ መጽናናትን እንመኛለን። ነፍስህን በአጸደ ገነት ያኖራት። እንወዳለን፣ እናከብራለን። ሁሌም በልባችን ውስጥ ትኖራለህ እና እባካችሁ የሚዲያ ሰዎች ደግሞ ሰው ሽተቱ ፕሊስ፣ ሰው ሽተቱ በቃ